የኢሚግሬሽንና የዜግነት አገልግሎትን ጨምሮ 5 የሚሆኑ የመንግስት ተቋማት የኦዲት ግኝት ጉዳይ በፌደራል ፖሊስ ምርመራ እንዲጀመርበት ማድረጉን የፍትህ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው በዛሬው ዕለት በሕዝብ እንደራሴዎች ምክር ቤት ከተቋማት የፋይናንስና የክዋኔ ኦዲት ጋር በተያያዘ በተካሄደው ውይይት ላይ ሲሆን ሌሎች 12 ተቋማትም በቀረበባቸው ግኝት ዙሪያ ማብራሪያ እንዲሰጡ ቢጠየቅም ከአብዛኞቹ ምላሽ አለማግኘቱን ሚኒስቴር መስሪያ ቤቱ አስታውቋል። የፍትህ ሚኒስቴር አክሎም በእነዚህ ጉዳዮች ላይ ምስክር ሆነው የሚቀርቡ ሰራተኞችን እስከ ማባረር የደረሱ ተቋማትም አሉ ነው ያለው። አቤል አበበ በጉዳዩ ላይ ተጨማሪ ያለው። በዛሬው ዕለት በሕዝብ እንደራሴዎች ምክር ቤት ከሚመለከታቸው የመንግስት ተቋማት ጋር በመሆን በአመቱ ያካሄዳቸውን ስራዎች የገመገመው የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ይህንን ውይይት ያካሄደው ከተቋማቱ ጋር በመሆን በመሰረተው የጋራ ፎረም ነበር። እነዚህ የሚገመገሙ የመንግስት ተቋማት በተለይ ከክዋኔና ከፋይናንስ ኦዲት አንጻር የታዩባቸው ክፍተቶችና ያሳዩአቸው መሻሻሎች በተዘረዘሩበት በዚህ መድረክ ላይ የኢሚግሬሽንና ዜግነት አገልግሎትን ጨምሮ 5 የሚሆኑ የመንግስት ተቋማት ላይ የተገኘው የምርመራ ውጤት በወንጀል ሕጉ የሚታይ ሆኖ በመገኘቱ ጉዳያቸው በፌደራል ፖሊስ መታየት መጀመሩ ነው የተነገረው። ኢሚግሬሽንና ዜግነት አገልግሎት፣ የአቃቂ ቤዚክ ሜታል ኢንዱስትሪ፣ ወሎ ተርሸሪ ኬር ሕክምናና ማስተማሪያ ሆስፒታል ፕሮጀክት ግንባታ፣ ወላይታ ሶዶ ዩኒቨርሲቲ፣ የጋምቤላ ዩኒቨርሲቲ እነዚህ በወንጀል ለፖሊስ ተልከው ምርመራ እየተጣራባቸው ያሉ ናቸው። የወንጀል ምርመራ ከመጀመሩ በፊት በተቋማት ማብራሪያ እንዲሰጣቸው የተጠየቁ ደግሞ 13 ተቋማት አሉ። በግኝቶቹ ላይ ማብራሪያ እንዲሰጡ የተጠየቁ ተቋማት 12 መሆናቸውን የጠቀሰው የፍትህ ሚኒስቴር በበኩሉ ከነዚህ ተቋማት ውስጥ አብዛኞቹ ምላሽ አለመስጠታቸውን ለፎረሙ አሳውቋል። ሚኒስቴር መስሪያ ቤቱ አክሎም በእነዚህ ጉዳዮች ላይ ምስክር ሆነው የሚቀርቡ ሰራተኞችን እስከ ማባረር የደረሱ ተቋማት እንዳሉም ነው የጠቆመው። በፍርድ ሂደት ላይ ያሉትን እንዴት እየተከታተለ ነው? ፍትህ ሚኒስቴር አቃቢ ሕጎቻችን አዘሴም ታይም የምስክሮቻችንም ላይ አንዳንዶቹ ላይ ዛቻ እና ከስራ የማስነሳት ሁኔታም ያለ ስለሆነ እነሱም የምስክሮቻችንና የጠቋሚዎቻችንን መብት ከማስከበር አኳያም ጥሩ ስራ እየተሰራ እንደሆነ በዚሁ አጋጣሚ ለማንሳት ነው። በ2013 ዓመተ ምህረት የመንግስት ተቋማት በፌደራል ዋና ኦዲተር ከተገኘባቸው የፋይናንስ ጉድለት ውስጥ 0.63 በመቶ ገንዘብ ብቻ እንደተመለሰ በተነገረበት በዚህ መድረክ ላይ የፌደራሉ መንግስት ለ2018 ዓመተ ምህረት የያዘው ረቂቅ በጀትን በማጣቀስ በደምሳሳው ለሁለት ክልሎች በጀት መሆን የሚችል ብር እስካሁን ተመላሽ አልተደረገም የሚል አስተያየት ከምክር ቤቱ ተነስቶ ነበር። ከ6.8 ቢሊዮን ብር ውስጥ የተመለሰው ወደ 44 ሚሊዮን ብር ብቻ ነው። በፐርሰንት 0.65 ነው። ይሄ ገንዘብ እዛ መቅረት የለበትም ማለት ነው። ትናንትና በጀት ላይ ውይይት ነበር። ለክልሎች የተሰጡ በጀቶችን ስና አንዳንድ ክልሎች 2 ቢሊዮን ነው ያገኙ የተመደበላቸው ፌደራል ድጋፍ አደረገላቸው። አንዳንዱ 4 ቢሊዮን ነው። አንድ ላይ ስንደምር የሁለት ክልል ብር ነው ማለት ነው። 0.63% ብቻ ነው ተመላሽ ሲደረግ የነበረው። አሁን ወደ 14% በ2016 ማድረስ ተችሏል። ነገር ግን ይሄም ቀሪ ስራዎች እንዳሉ ያሳያል። ነገር ግን መመዘኛው የገንዘብ መመለስ ብቻ ሳይሆን ኦዲት ብዙ ማሻሻያዎችን ስለሚሰጥ ሌሎችም ማንለካቸው ጉዳዮች ስላሉ ነው ተሻሽለዋል እያቀረብን ያለነው። በ2017 በጀት ዓመት ነቀፌታ ያለበት የኦዲት ግኝት አስተያየት ከተሰጣቸው ተቋማት ውስጥ 3ቱ ማለትም የኢትዮጵያ አካል ድጋፍ አገልግሎት እንዲሁም የፌደራል ፖሊስ ዩኒቨርሲቲና የመንገድ ደህንነትና ፈንድ አገልግሎት እንደ ተቋም የማስጠንቀቂያ ደብዳቤ ሲሰጣቸው ዋና የሥራ ኃላፊዎቻቸው ደግሞ እያንዳንዳቸው የ10 ሺህ ብር ቅጣት እንደተጣለባቸው ተነግሯል። የቋሚ ኮሚቴው ሪፖርት ከነዚህ 3 ተቋማት በተጨማሪ 4 ዩኒቨርሲቲዎችና ሌሎች 3 ተቋማት የጽሑፍ ማስጠንቀቂያ እንደደረሳቸው አሳይቷል። በተጨማሪም ከስትራቴጂክ ግዢዎች ጋር በተያያዘ ከ2005 ዓመተ ምህረት አንስቶ ሳይወራረድ ከቆየ ከ222 ሚሊዮን ብር በላይ ከሆነ የኤልሲ ሂሳብ ውስጥ የማወራረጃ ሰነድ እንዲሟላ በማድረግ ከ130 ሚሊዮን ብር በላይ ማወራረድ ተችሏል ነው የተባለው። በዚሁ ጊዜም የፌዴራሉ የጸረ ሙስና ኮሚሽን በ2017 በጀት ዓመት ብቻ ከኦዲት ግኝት ጋር በተያያዘ አስቸኳይ ምርመራ ይደረግባቸው የተባሉ 10 ተቋማት ላይ ጥናት ማድረጉን አሳውቋል። የመነሻውም ከዚሁ ከዋና ኦዲተርና ከእናንተ በተሰጠው አቅጣጫ መሰረት ነው። ለምሳሌ ማንሳት ይቻላል። የኢኖቬሽን ቴክኖሎጂ ሚኒስቴር፣ የኢንዱስትሪ ፓርኮች ኮርፖሬሽን፣ በትምህርት መሳሪያዎች ማምረቻ ማስፋፊያ፣ የአማኑኤል የአእምሮ ስፔሻላይዝ ሆስፒታል፣ በፍል ውሃ አገልግሎት ድርጅት፣ በዱር እንስሳት ጥበቃ ልማት ባለስልጣን፣ የኢትዮጵያ ብሮድካስቲንግ ኮርፖሬሽን፣ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ አገልግሎት ድርጅት ላይ እና በመሳሰሉት ላይ
የአስቸኳይ ሙስና ጥናት የተጠናባቸው ናቸው። የመንግስት ተቋማት ከሀገር ውስጥም ሆነ ከውጭ ሀገር ድርጅቶች ጋር የሚገቧቸው ውሎች ከፍተኛ የኦዲት ክፍተት ከሚስተዋልባቸው ዘርፎች መካከል መሆናቸውን የጠቀሰው የፍትህ ሚኒስቴር በበኩሉ በዚህ ዓመት 20 ፕሮጀክቶች በሱ ግምገማ ስር እንዲያልፉ ማድረጉን ነው ለፎረሙ ያስረዳው። በዶላር ብቻ ወደ 641 ሚሊዮን ዶላር ያዙ ግዙፍ ፕሮጀክቶችን የሚመለከቱ ውሎችን ለመመርመርና የመንግስትን ጥቅም ባስጠበቀ መልኩ ውል ተቋማት እንዲገቡ ድጋፍ ለማድረግ ጥረት ተደርጓል። ወደ 415 ሚሊዮን የኢትዮጵያ ብር ያላቸው ውሎችንም እንዲሁ ለመመርመር ጥረት ተደርጓል። በሌላ በኩል የመንግስት ተቋማት ከሀገር ውስጥም ሆነ ከውጭ ሀገር የፕሮጀክት ተግባሪዎች ጋር አለመግባባት ውስጥ የገቡባቸው 27 ሚሊዮን ዶላር የያዙ ዓለም አቀፍ እንዲሁም 315 ሚሊዮን ብር የያዙ የሀገር ውስጥ አለመግባባቶች በድርድር እንዲፈቱ በመስራት የሀብት ብክነትን መከላከሉን የፍትህ ሚኒስቴር አሳውቋል። ከዛሬው መድረክ ጋር በተያያዘ በዋና ኦዲተር የተሰጣቸው ግኝትን ተከትሎ ሪፖርት እንዲያቀርቡ ከሚጠበቁ ተቋማት መካከል የፕላንና ልማት ሚኒስቴር ሪፖርቱን ባለማቅረብና የበጀት ዓመቱን በሙሉ በነበሩ ውይይቶች ላይ የሚመለከታቸውን ኃላፊዎች ባለመላክ በተደጋጋሚ የተወቀሰ ሲሆን የፍትህ ሚኒስቴርም ቢሆን ሪፖርቱን አዘግይቶ በማስገባቱ ይቅርታ ጠይቋል።